ሄሉሻ እንግዲህ በተራዋ ብድሩን የማይመልስ ላይ ወለድ ይባላል እና ትናንት ያደረጋትን እናንተ እሷን በተራዋ እንግዲህ ሻንጣዋን ጠቅልላ ከቤቱ በመግባት አብረን መኖር አለብን ብላው፣ እናቴ ደግሞ እንዴት ወንድና ሴት በአንድ ላይ ይኖራል ብሎ አሻፈረኝ በማለት እየተናደደ ነበር ማለት ነው። እነሷ ደግሞ የፍቅር ሰው ስለሆነች እንዴት እያለች እንደምታይ ሁኔታዋን አይታችኋታል አይደል? ከዛ በኋላ አንቺማ እንደዚህ ብለሽኝ እኔ በፍጹም አልሸነፍበት ምክንያት የለኝም እንዲያልሽ እያለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ደህና ናችሁ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ደግሞ ከልብ አመሰግናለሁ። እንዴት ይዟችኋል? ጾም ከስራ ጋር እየተመቻችሁ ነው? አብሽሩ፣ ማይልፍ ነገር የለም። በርቱልኝ። በተለይ በስደት ዓለም ላይ ያላችሁ ቶች ስራ ይበዛል አውቃለሁኝ፣ ግን ደግሞ ያልፋል እያልን ራሳችንን እየጠበቅን ዱዓ እያደረግን መስራት ነው ያለን አማራጭ። አላህ የራሳችንን ህይወት እስከሚሰጠን ድረስ ማለት ነው። እና አብሽሩልኝ የኔ ውዶች፣ አትናደዱ፣ አትበሳጩ። ጉዳያችሁን ለፈጣሪያችሁ አሳልፋችሁ ስጡ። የማይሆን ነገር የለም። ሁሌም ለሰው ላይ ባገኛችሁት አጋጣሚ መልካም ሆኑ ማለት ነው። መልካምነት ዱንያ ብቻ ሳይሆን አኼራችንም ስለሚያሳምር ሁሌም ከእውነት ጎን ቁሙ። እና እንግዲህ ትናንት ናቴ አይታችኋል። ከሄሉ ቤት በመሄድ ካሁን በኋላ ያው ልጅ እንድትወልጅልኝ ይፈልጋለሁ፣ ቤተሰብ ደስተኛ መሆን ስላለባቸው ሰርግ ምንድን ያለው ምን ወደፊት ሰርግ ወደ ኋላ እያላት ነበርና ሄሉ ደግሞ እኔ ሰርግ ወደ ኋላ መሆን የለበትም፣ መጋባት ካለብን ተጋብተን መጀመሪያ ከዛ ልጁ ይደርሳል እያለ ነው እያለች እየተከራከሩ፣ እሱ ደግሞ ቅድሚያ ልጁ ከሆድሽ ሆኖ 9 ወር ስለሚቆይ እስከዛ ድረስ ሽር ጉድ እንላል እያለ ነበርና ሁላችንም እንግዲህ ከትዳር በፊት እንደዚህ አይነት ነገር ወንጀል ነው ኃጢአት ነው ብለናል በማለት እንግዲህ ያንን በማስመልከት ዛሬ ደግሞ ሄሉ ፕራንክ አልሰራውም ወይ ትልና ሻንጣዋን ጠቅላ ከቤቱ ሄዳ አብረን መኖር አለብን አንተ እስከምትመለስ ድረስ ጧትም ማታም ያኔ እንደዚህ ቀን መገናኘት ብቻ ሳይሆን አዳራችንንም በቃ በአንድ ላይ መኖር አለብን። በቃ ለምንስ 2 ቤት ተከራይተን ወጭ እናወጣል? በአንድ ላይ መሆን አለብን። ትዳር ሲባል በአንድ ላይ እስከሆነ ድረስ እያለችው ነበር። እሱ ደግሞ መጀመሪያ ሳንገባ አንድ ቤት ማደር የለብንም አለ። እሷ ደግሞ ራሳችንን እንቆጣጠራል እያለኝ ነው። እስኪ ማን ይሞት ማን ነው ራሱን የሚቆጣጠረው? ወንድና ሴት ሆኖ ክብሬትና ምንድነው የሚባለው ጭድና ክብሬት አስቀምጦ ምን እንደማለት ነውና እሱ ደግሞ ሲጀመር መምጣት የለብሽም፣ እኔ ጋር መሆን የለብሽም፣ እስካልተጋባን ድረስ በአንድ ላይ ካደር ነው ችግር ይፈጠራል አለ። ትናንትና እሱ እንውለድ ሲልሽ እምቢ ብለሽ ስታበቂ ዛሬ በእግርሽ ከሄድሽለትማ በቃ የልቡ ተሳካ። ግን ደግሞ ያው ታውቃላችሁ ግብ ማለት አሁን እሱ ትናንት ሲቀልዳት ሄሉ ልክ እንዳልሆነ ይሄን ሀሳብ ነግረው ነበር። ዛሬ ደግሞ እሷ አብረን መሆን አለብን እንደዚህ አይነት ነገሮችን አብረን ነው የምንሆነው ምናምን ስትለው ይሄ ነገር ልክ ስላላደለ ሳንጋባ ብሎ ዛሬ እየተከራከረ ነበርና እና ያው እንደዛ ነው መሆን ያለበት ትላላችሁ። ከትዳር በፊት የሚባል ነገር የለም። ከትዳር በኋላ ነው በቃ እህሉ ካለን አብረን ቀጥላል። በእህሉም ከሌለና አላህ የፈቀደልን ነገር አብረን በሐላል መንገድ ያሳልፈን ከዛ በኋላ እንግዲህ መለየት አይቀርም ምንም ቢዋደዱ ነውና መለየትም ከመጣ ችግር የለውም። ምክንያቱም በትክክለኛው ከሆነ ለራሳችንም ለህሊናችንም ለቤተሰባችንም በዙሪያችንም ላለም ሰው በቃ ትዳር ማለት ትልቅ ነገር ነውና ከዛ አንፃር ያው በትዳር ገብተና ተወክልቷል ማለት ነው። እንግዲህ ትዳርም ውስጥ ባንገባ ዝም ብሎ አልፎ አልፎ ይሄ ግንኙነት በራሱ እኮ ከመጎዳት ወደ ኋላ እናልም እኮ ያነሰው ሶስት መሄድ ከቻለ ማለት ነውና ስለዚህ ከዚህ ኩላሳ ምንም አይነት እንደዚህ አይነት ስሜት ከመጣ ተጋብታችሁ ብታሳልፉ ብዬ አስባለሁ። አላህን ያልፈራ ሰው ብታገቡትም ባታገቡትም ከመጉዳት ወደ ኋላ አይልምና ማግባት እንደውም የበለጠ ጥሩ ነው እንጂ እናንተ እንድትጎዱ ያደርጋችሁ። ምክንያቱም ጓደኝነት ስትይዙ በራሳችሁ ብቻ ነው። ትዳር ሲባል ደግሞ ትስስር ያለበት ነው። እናት አባት የሚገባበት ዘመድ፣ ወዳጅ፣ ጓደኛ ሁሉም ሰዎች ስለሚያውቁ ያ ነገር ካለህም በታይ
ክብር እንዲኖራችሁ ያደርጋል። ለሱ ለሚያገኛችሁም ሰው ራሱ ዝም ብሎ የሚያገኛችሁና በቤተሰብ አስጠይቆ መጠያ ጥሎ የሚያገኛችሁ ነገር ለየት ያለ ክብር አለው ማለት ነው። እና እንደዛ ነው እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ደግሞ ከልብ ነው የማመሰግነው። አይከፈልበትም። ቪዲዮ ላይክ ሰብ አድርጉኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ አብራችሁ ነበርኩት ይሁነኝ። በያላችሁበት ሰላማችሁ ብዝት ብዝት ይበልኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ።